ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን ቆይታችኋል? ከአዲስ ሪፖርተር የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ከሀገር ውስጥና ከውጭ ያገኘናቸውን አጫጭር መረጃዎችና ዜና ትንታኔ የምናደርሳችሁ ይሆናል። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። የትነግ የሰሞኑ ሉዓላዊነት ጥያቄ የኢትዮጵያ አንድነት ላይ የደቀነው አደጋ የሚለው የዛሬው ዜና ትንታኔያችን አርዕስት ነው። እስከ ፍጻሜያችን ድረስ አብራችሁን ቆዩ። በመጀመሪያም ወደ አጫጭር መረጃዎች እናመራለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ለይፋው የሥራ ጉብኝት አዘርባጃን ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካናቸው በአዘርባጃን ይፋው የሥራ ጉብኝት እያደረጉ ይገኛሉ። ይህ ጉብኝት ከቅርብ ዓመታት ወዲህ በጠንካራ ትብብር እየጎለበተ የመጣውን የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ይበልጥ የሚያጸና እንደሆነ ይታመናል። ለጠቅላይ ሚኒስትሩ በባኩ ሄዳር አሊየቭ ዓለም አቀፍ አውሮፕላን ማረፊያ የተደረገላቸው አቀባበል የሁለቱን ሀገራት ግንኙነት ወደ ላቀና ትርጉም ያለው ደረጃ የሚያሸጋግር የታሪክ ምዕራፍ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። የአገልግሎት ዘመናዊነት፣ የአየር ንብረት ዲፕሎማሲ፣ የመልሶ ግንባታ ተሞክሮ መለዋወጥ እንዲሁም የንግድና ኢኮኖሚ ትስስር የሁለቱ ሀገራት ቁልፍ የትብብር መስኮች ናቸው። ኢትዮጵያ የአዘርባጃንን ስኬታማ አሳን ሞዴል በመቀመር ሙስናና ቢሮክራሲን የሚቀንስ መሶብ የተቀናጀ የአገልግሎት ማዕከል አቋቁማለች። በካራባክ ግዛቶች ውጤታማ የሆነ የአዘርባጃን የመልሶ ግንባታ ሞዴል ለኢትዮጵያ ከግጭት በኋላ ለሚደረጉ የልማት ስራዎች እንደ ትልቅ ትምህርት ይወሰዳል። የኢትዮጵያ ቡናና ቅመማ ቅመም ወደ አዘርባጃን የሚላኩበት እንዲሁም የነዳጅ ውጤቶችና የኢንዱስትሪ ማሽነሪዎች ወደ ኢትዮጵያ የሚገቡበት ሰፊ የንግድ ዕድል ተፈጥሯል። ኢትዮጵያና አዘርባጃን በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነድ ተፈራረሙ። በአዘርባጃን ይፋው የሥራ ጉብኝት እያደረጉ የሚገኙ ጠቅላይ ሚኒስትር ዶክተር አብይ አህመድ በማኅበራዊ ትስስር ገጻቸው ፕሬዚዳንት ኢልሃም አሊየቭ ላደረጉልኝ ሞቅ ያለና የተከበረ አቀባበል አመሰግናለሁ ብለዋል። ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነጻ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስ እና በአዘርባጃናቸው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታችን በየጊዜው እያደገ መጥቷል ብለዋል። እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ሲሆን ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንና ትብብራችን ይበልጥ ለማጠናከር ወደ ላቀ ደረጃ ለማሳደግ ተስማምተናል ሲሉ አስፍረዋል። በዛሬው ዕለት በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ ስነ ስርዓት ላይ ተገኝተናልም ብለዋል። ኢትዮጵያዊቷ ሴት መካኒክ የተባበሩት መንግስታት የክብር ሜዳሊያ ተሸላሚ ሆኑ። በደቡብ ሱዳን የተባበሩት መንግስታት የሰላም ማስከበር ተልዕኮ ውስጥ በመካኒክነት በማገልገል ላይ የሚገኙ ሻለቃ ትዕግስት ፈረደ በተለምዶ የወንድ ስራ ተብሎ በሚጠራው ሙያ ላበረከቱት ላቅ ያለ አስተዋጽኦ የክብር ሜዳሊያ ተሸልመዋል። በምዕራብ ኢኳቶሪያል በተሰማራው የኢትዮጵያ ሰላም አስከባሪ ኃይል አባል የሆኑት ሻለቃ ትዕግስት የሰላም አስከባሪ ተሽከርካሪዎች ሁልጊዜ ለተልዕኮ ዝግጁ እንደሆኑ በማድረግ ረገድ ቁልፍ ሚና በመጫወታቸው ነው እውቅናውን ያገኙት። ሁሉም የምጠግናቸው ተሽከርካሪዎች ተስፋን ይሰንቃሉ። ደህንነታቸው ተጠብቆ ሲንቀሳቀሱ ለሰላም የበኩሌን እንደተወጣው ይሰማኛል። ይህንን ሜዳሊያ በማጥለቄ በሰላም ማስከበር ስራ ውስጥ ትንሽ የሚባል ሚና እንደሌለ ተገንዝቤያለሁ ሲሉ ተናግረዋል። በመከላከያ ሰራዊት ውስጥ ከ20 ዓመታት በላይ ያገለገሉ ሲሆን ከደቡብ ሱዳን በፊት የመጀመሪያ ዓለም አቀፍ የሰላም ማስከበር ተልዕኳቸውን በሱዳን ተወጥተዋል። ትነግ ለጦርነት ሰፊ ዝግጅት እያደረገ መሆኑንና ጀኔራል ታደሰ ወረደም ለዚህ የሚሆን መመሪያ መስጠታቸውን እንደሚያውቁ ኮሎኔል ደመቀ ዘውዱ ገለጹ። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ትነግ ለጦርነት ሰፊ ዝግጅት እያደረገ መሆኑና ጀኔራል ታደሰ ወረደም ለዚህ የሚሆን መመሪያ መስጠታቸውን ገልጸዋል። ኮሎኔል ደመቀ ለብልጽግና ፓርቲ በተዘጋጀ የድጋፍ መድረክ ላይ ባደረጉት ንግግር ትነግ አሁንም ለጦርነት ዝግጅት እያደረገ እንደሚገኝ አስታውቀዋል። በተለይም ጀኔራል ታደሰ ወረደ ከእያንዳንዱ ወረዳ 2000 ተማሪዎችና የመንግስት ሰራተኞች ለጦርነት እንዲሰለፉ መመሪያ መስጠታቸውን እንደሚያውቁ በግልጽ ተናግረዋል። ሆኖም ይህን መመሪያ ተቀብሎ መሰለፍ አለመሰለፍ የትግራይ ወጣቶች ውሳኔ መሆኑን ኮሎኔል ደመቀ ጠቁመዋል።
የፌዴሬሽን ምክር ቤት የቅርብ ጊዜ ውሳኔ ልክ እንደ ባልና ሚስት የቃል ፍቺ የመሳሰሉት ኃላፊው ከዚህ ቀጥሎ የንብረት ፍቺ ይቀረናል ብለዋል። ይህ ማለት በትግሉ ሂደት ለሞቱ ሰዎች፣ ለተፈናቀሉ ወገኖች ካሳ መክፈል እንዳለበት ያመለከቱ ሲሆን ወደፊትም በጉዳዩ ላይ ተጠያቂነት እንደሚኖር አሳስበዋል። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓት ጸረ ዲሞክራሲ ነው ሲሉ የነበሩ የትግራይ ፖለቲከኞች አሁን የትግራይ ጉዳይ ሲነሳ ከትነግ ጋር ማበራቸውን ሆደ አበባውን ብቅል ያወጣዋል በማለት ተችተውታል። ኢትዮጵያ የአፍሪካውያን የሕክምና ቱሪዝም መዳረሻ የሆነች ነው ተባለ። በጤናው ዘርፍ በተከናወኑ ተግባራት ቁጥራቸው እየጨመረ የመጣ የአፍሪካውያን በአይን፣ በጥርስ፣ በአንጎል፣ በመካንነትና በሌሎች ስፔሻላይዝድ የሕክምና ዘርፍ አገልግሎቶች በጤናው ዘርፍ በተከናወኑ ተግባራት ቁጥራቸው እየጨመረ የመጣ አፍሪካውያን በአይን፣ በጥርስ፣ በአንጎል፣ በመካንነትና በሌሎች ስፔሻላይዝድ የሕክምና ዘርፍ አገልግሎቶች ለማግኘት ወደ ኢትዮጵያ እየመጡ መሆኑን የጤና ሚኒስቴር አስታውቋል። ኢትዮጵያን ቀጠናዊ የሕክምና ቱሪዝም ለማድረግ ከአዲስ አበባ በተጨማሪ በክልል ከተሞች ግዙፍ ሆስፒታሎች የተገነቡና በዘመናዊ የሕክምና መሳሪያዎች እየተሟሉ መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ተናግረዋል። የሕክምና ባለሙያዎች በውጭ ሀገር በሰብ ስፔሻሊስት እንዲሰለጥኑ በማድረግ ረገድ ትኩረት ሰጥቶ እየተሰራ መሆኑንም ሚኒስትር ዴኤታው ገልጸዋል። መሰረታዊ የሕክምና መሳሪያዎችና መድኃኒቶችን በሀገር ውስጥ የማምረት አቅም 40 በመቶ መድረሱን እና በቀጣይ ዓመቱ ወደ 60 በመቶ ለማሳደግ መታቀዱን ሚኒስትር ዴኤታው ጠቅሶ የውስጥ ሀገር ሚዲያ ዘግቧል። የተወደዳችሁ አድማጭ ተመልካቾቻችን አሁን ደግሞ ወደ ውጭ መረጃዎች አመራን። ናይጄሪያ በአሜሪካ የሚቀርብባትን ተደጋጋሚ የሃይማኖት ጥቃት ክስ ውድቅ አደረገች። ናይጄሪያ ሃይማኖት ላይ ያነጣጠረ የመንግስት ፖሊሲ የላትም፣ ኑሯትም አያውቅም ሲሉ የኢንፎርሜሽን ሚኒስትሩ መሐመድ ኢድሪስ በመግለጫቸው አስታውቀዋል። ሚኒስትሩ ክርስቲያኖች ኢላማ እየተደረጉ ነው በሚል በአሜሪካ በኩል በድጋሚ የቀረበውን ውንጀላ ውድቅ አድርገዋል። የሀገሪቱ ህገ መንግስት ለማንኛውም ዜጋ የማምለክ ነጻነትን እንደሚያረጋግጥ ሚኒስትሩ አጽንኦት ሰጥተዋል። መግለጫው ፕሬዚዳንት ትራምፕ በቅርቡ በናይጄሪያ የክርስቲያኖች ጭፍጨፋ እየተፈጸመ ነው በማለት ያቀረቡትን ክስ ደግፎ የወጣውን የአሜሪካ ኮንግረስ ሪፖርት ተከትሎ የመጣ ነው። በፓኪስታንና በአፍጋኒስታን መካከል ግጭት ሲጀመር ካቡል ላይ የአየር ጥቃት ተፈጸመ። ፓኪስታን የአፍጋኒስታን ዋና ከተማ ካቡል ጨምሮ በተለያዩ አገሪቱ ከተሞች ላይ ጥቃት መፈጸሟን አስታወቀች። ፓኪስታን ዓርብ ዕለት ጥቃት መፈጸም የጀመረችው ታሊባን የሁለቱን ሀገራት በሚያዋስነው ድንበር አካባቢ በሚገኙ ወታደራዊ ካምፖች ላይ ጥቃት መፈጸሙን ካስታወቀ በኋላ ነው። በሁለቱ ሀገራት መካከል ያለው ውጥረት እየተጋጋለ የመጣ ሲሆን የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ሀገራቸው ማንኛውንም ጠብ አጫሪነትን የመስመር ሙሉ አቅም አላት ሲሉ ተናግረዋል። የመከላከያ ሚኒስትሩ በበኩላቸው በታሊባን ላይ ግልጽ ጦርነት አውጀዋል። ህንድና እስራኤል በመከላከያና ቴክኖሎጂ ያላቸውን ትስስር ለማጠናከር ተስማሙ። ጠቅላይ ሚኒስትር ናሬንድራ ሞዲ እና የእስራኤል አቻቸው ቤንያሚን ኔታንያሁ ጠቅላይ ሚኒስትር ናሬንድራ ሞዲ በእስራኤል ለሁለት ቀናት ያደረጉትን ጉብኝት ሲያጠናቅቁ ህንድና እስራኤል በመከላከያና በሰው ሰራሽ አስተውሎት ዘርፍ ያላቸውን ትብብር እንደሚያጠናክሩ ተናግረዋል። ሞዲና የእስራኤል አቻቸው ቤንያሚን ኔታንያሁ ሐሙስ ዕለት በጋራ ባወጡት መግለጫ ሀገራቱ ላይ የንግድ ስምምነትን ተግባራዊ ለማድረግ እንደሚሰሩ ገልጸዋል። ሞዲ በኤክስ ገጻቸው ላይ በጊዜው የተፈተነ አጋርነታችንን ወደ ልዩ ስትራቴጂካዊ ወዳጅነት ለማሳደግ ታሪካዊ ውሳኔ ወስነናል። ሞዲ ከአውሮፓውያኑ 2017 ወዲህ በእስራኤል ለሁለተኛ ጊዜ ያደረጉት ጉዞ ከሌሎች የመካከለኛው ምስራቅ ሀገራት ጋር ካላት ግንኙነት አንጻር ይህን የውጭ ፖሊሲ ፈተና ተደርጎ ተቆጥሯል። በጉብኝቱ ወቅት ሞዲ የእስራኤልን የአይሁዳውያን ፍጅት መታሰቢያ የሆነውን የአዲ ቫሼምን የጎበኙ ሲሆን በአገሪቱ ምክር ቤት ተገኝተውም ንግግር አድርገዋል። በዚህ ንግግራቸው ላይ መስከረም 26 2016 ዓ.ም በሐማስ የተፈጸመውን ጥቃት አውግዘዋል። ህመማችሁ ይሰማናል፣ ሀዘናችሁ እንጋራለን። ህንድ በዚህ ወቅትና ከዚህ በኋላ ከእስራኤል ጋር በጽኑ ትቆማለች ብለዋል። ቀደም ሲል ከህንድ የሐማስን ጥቃት አውግዛ ለእስራኤል ያላትን አጋርነቷን በመግለጽ በጋዛ በሰላማዊ ዜጎች ላይ የሚደርሰውን ጉዳት በተመለከተም ስጋቷን አስታውቃ ነበር። ሁለቱ ሀገራት በመረጃ ደህንነት፣ በንግድ፣ በህዋ ምርምር፣ በትምህርት፣ በኢንቨስትመንት፣ በግብርናና በኢኮኖሚ ትብብር የሁለትዮሽ ስምምነቶችን ተፈራርመዋል። እስራኤል በሚቀጥሉት 5 ዓመታት ውስጥ ተጨማሪ 50 ሰራተኞችን ከህንድ ወደ ሀገሯ ለማስገባት ቃል ገብታለች። የአሜሪካና ኢራን ድርድር ወሳኝ ለውጥ ማሳየቱን አደራዳሪዎች ተናገሩ። የአሜሪካና የኢራን ባለሥልጣናት በጄኔቫ ባካሄዱት ድርድር ከፍተኛ ለውጦች መታየታቸውን የኦማን የውጭ ጉዳይ ሚኒስትር ተናገሩ። አደራዳሪው ጦርነትን የሚያስቀር ስምምነት የመድረሱ ዕድል ግን አሁንም ግልጽ አይደለም ብለዋል። ሁለቱ ወገኖች ባደረጉት ቀጥተኛ ያልሆነ ውይይት አደራዳሪ የነበሩት የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳዴይ አሜሪካና ኢራን ተደራዳሪዎች ከመሪዎቻቸው ጋር ከተመካከሩ በኋላ ንግግራቸውን በቅርቡ ለመቀጠል መወሰናቸውና በሚቀጥለው ሳምንት በቪየና የቴክኒክ ጉዳዮች ላይ ውይይት እንደማያካሂዱ ተናግረዋል። ከኒውክሌር በተጨማሪ የኢራን የሚሳኤል ፕሮግራም ስጋት እንደሆነባት አሜሪካ ገለጸች።
የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ካላት የኒውክሌር መርሃ ግብር በተጨማሪ ያላት ተወንጫፊ ሚሳይሎችና የባህር ኃይል ሰራዊቷ ከባድ የደህንነት ስጋት ላይ ናቸው ስትል አሜሪካ ገለጸች። የውጭ ጉዳይ ሚኒስትርና የትራምፕ ከፍተኛ የብሔራዊ ደህንነት አማካሪ የሆኑት ማርኮ ሩቢዮ ለረጅም ጊዜ አሜሪካ ስጋት ሆና የቆየችውን ኢራን አሁንም አሳሳቢ ሆና ቀጥላለች ብለዋል። ከአሜሪካ ጋር በምታካሄደው የኒውክሌር ግንባታ ዙሪያ 3 ድርድሮችን ያደረገችው ኢራን የኒውክሌር ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል ነው ስትል በተደጋጋሚ ስታስተባብል ቆይታለች። ባለፈው ሰኔ በአሜሪካና በእስራኤል ጥቃት የተፈጸመባት ኢራን የኒውክሌር ማዕከላቷ ከወደሙ በኋላ መልሳ እንዳትገነባ ተነግሯት ነበር። ነገር ግን አሁንም መልሰው ለመገንባት እየሞከሩ መሆናቸው ይታያል ያሉት ሩቢዮ አሁን ዩራኒየም እያዳብሩ ባይሆንም እዚህ ደረጃ ለመድረስ እየሰሩ ነው ሲሉ ገልጸዋል። ከኒውክሌር ፕሮግራሟ በተጨማሪ ኢራን ረጅም ርቀት መጓዝ የሚችሉ በርካታ ሚሳኤሎች እንዳሏትና ይህም በአሜሪካና በአጋሮቿ ላይ ከባድ አደጋን የሚደቅን እንደሆነ አክለዋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ቢዝነስ መረጃዎች አመራን። ከሆርቲካልቸር ምርት ከ288 ሚሊዮን ዶላር በላይ ገቢ ተገኘ። ኢትዮጵያ ባለፉት 7 ወራት ከሆርቲካልቸር ምርት ወጪ ንግድ ከ288 ሚሊዮን የአሜሪካ ዶላር በላይ ገቢ ማግኘቷን የግብርና ሚኒስቴር ገልጿል። ሚኒስቴሩ ይህንን ያስታወቀው በዘርፉ የተሰማሩ ኩባንያዎች በተገኙበት የ2018 በጀት ዓመት የ7 ወራት የሆርቲካልቸር ኢንቨስትመንት እቅድ አፈጻጸም ላይ የምክክር መድረክ ባካሄደበት ወቅት ነው። የግብርና ሚኒስትሩ አቶ አዲሱ አረጋ እንደገለጹት ገቢ የተገኘው ወደ ተለያዩ የዓለም ሀገራት ከተላኩ የአበባ የአትክልትና የፍራፍሬ ምርቶች ነው። እንደ ሀገር የግብርናውን ዘርፍ ምርትና ምርታማነት በማሳደግ የምግብና የስነ ምግብ ሉዓላዊነትን ከማረጋገጥ ባለፈ ለውጭ ንግድ ልዩ ትኩረት ተሰጥቶ እየሰራ ነው ብለዋል። ከዘርፉ የሚገኘውን የኢኮኖሚ ፋይዳ ለማሳደግ የፖሊሲ ማሻሻያዎችን ጨምሮ ሌሎች ሪፎርም ስራዎች እየተከናወኑ መሆኑን በመድረኩ ተነስቷል። የተወደዳችሁ አድማጭ ተመልካቾቻችን አሁን ደግሞ ወደ ስፖርት መረጃዎች አምርተናል። አስቶን ቪላ ለቻምፒየንስ ሊግ ቦታ ወልቭስ ላለመውረድ የሚደረግ ፍልሚያ ምሽት ይጠበቃል። የ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ይጀምራል። አስቶን ቪላ በአውሮፓ ቻምፒየንስ ሊግ የመሳተፍ ዕድሉን ለማስፋት ከሜዳው ውጭ 20ኛ ደረጃ ከሚገኘው ወልቭስ ጋር ይጫወታል። ከ3ኛ እስከ 7ኛ ደረጃ የተቀመጡ ክለቦች በመካከላቸው ያለው የነጥብ ልዩነት በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ለመሳተፍ የሚደረገውን ጉዞ አጓጉ ያደረገው ሲሆን ዛሬም 3ኛ ደረጃ የተቀመጠው አስቶን ቪላ ነጥቡን ከፍ ለማድረግ ይጫወታል። ወልቭስ በሜዳው ከአስቶን ቪላ በተገናኘባቸው ያለፉት 6 የፕሪሚየር ሊግ ጨዋታዎች 4ቱን አሸንፏል። በሊጉ የመቆየቱ ጉዳይ ያበቃለት የሚመስለው ወልቭስ ያላቸውን ጥቂት ዕድል ለመጠቀም ወደ ሜዳ በሚገቡበት ጨዋታ ለአስቶን ቪላ ፈተና እንደሚሆኑ ይጠበቃል። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድል ይፋ ሆኗል። ማድሪድ ከማንቸስተር ሲቲ፣ ፒኤስጂ ከቼልሲ እና አርሰናል ከባየር ሌቨርኩሰን ይፋለማሉ። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድል ይፋ ሲሆን ሪያል ማድሪድም ከማንቸስተር ሲቲ ተገናኝቷል። ባየር ሙኒክ ከአታላንታ፣ አትሌቲኮ ማድሪድ ከቶትናም፣ ፒኤስጂ ከቼልሲ፣ ሊቨርፑል ከጋላታሳራይ፣ ኒውካስትል ከባርሴሎና፣ አርሴናል ከባየር ሌቨርኩሰን፣ ቦዶ ግሊምት ከስፖርቲንግ ሊዝበን የሚገናኙ ይሆናል። በመጨረሻም ዜና እረፍት። ታዋቂው ሳይንቲስት ዶክተር አምሃ በላይ ከዚህ ዓለም በሞት ተለዩ። በማይክሮ አልጌ ባዮቴክኖሎጂ ዘርፍ በዓለም አቀፍ ደረጃ ግንባር ቀደም ምሁር የነበሩት አምሃ በላይ በተወለዱ በ79 ዓመታቸው የካቲት 15 ቀን 2018 ከዚህ ዓለም በሞት ተለይተዋል። ዶክተር አምሃ የቀድሞው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ምሩቅ ሲሆኑ ዶክተሬት ዲግሪያቸውን ደግሞ ከዩናይትድ ኪንግደም አግኝተዋል። ወደ ሀገራቸው በመመለስም በአዲስ አበባ ዩኒቨርሲቲ ለ13 ዓመታት በመምህርነትና በባዮሎጂ ትምህርት ክፍል ኃላፊነት አገልግለዋል። ወደ ሀገራቸው በመመለስም በአዲስ አበባ ዩኒቨርሲቲ ለ13 ዓመታት በመምህርነትና በባዮ ቴክኖሎጂ ትምህርት ክፍል ኃላፊነት አገልግለዋል። በሙያ ሕይወታቸው ከፍተኛ ዝና ያተረፉት በካሊፎርኒያው ኤርዝራይዝ ኒውትሪሽናሊስት ተቋም ውስጥ ለ26 ዓመታት በከፍተኛ የቴክኖሎጂ መኮንን በሰሩበት ጊዜ ነው። በዘርፉ ባላቸው ጥልቅ እውቀትና ለስፒሩሊና ኢንዱስትሪ ባበረከቱት አስተዋጽኦም ሚስተር ስፒሩሊና የሚል ስያሜ እስከ ማግኘት ደርሰዋል። ዶክተር አምሃ በላይ ከዓለም አቀፍ ስራዎቻቸው ባሻገር ለሀገራቸው ኢትዮጵያ ባላቸው ጥልቅ ፍቅር ይታወቃሉ። የኢትዮጵያ አካባቢ ጥበቃና ዘላቂ ልማት ምክር ቤት መስራች በመሆንም አገልግለዋል። በተለይም በጣና ሐይቅ፣ በአባይ ሐይቅና በአዋሽ ወንዝ ላይ የተከሰተውን አደገኛ የእምቦጭ አረም ለመከላከል በሚደረገው ሳይንሳዊ ጥረት ውስጥ በንቃት ተሳትፈዋል። የዶክተር አምሃ በላይ የቀብር ስነስርዓት ነገ ቅዳሜ የካቲት 21 ቀን 2018 ዓ.ም እንደሚፈጽም ታውቋል። የአዲስ ሪፖርተርም በዶክተር አምሃ በላይ ረፍት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናት ይመኛል። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናምራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። የትህነግ የሰሞኑ ሉዓላዊነት ጥያቄ የኢትዮጵያ አንድነት ላይ የደቀነው አደጋ። ሰሞኑን የትህነግ ከፍተኛ አመራርና የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ ከድርጅቱ ልሳን ወይን ሚዲያ ጋር ባደረጉ ቆይታ
ያነሷቸውን ነጥቦች በሀገሪቱ ሉዓላዊነት አዲስ የስጋት አደጋ መደቀኑ አሳሳቢ ሆኗል። አቶ አማኑኤል የትግራይ ሉዓላዊነት ለድርድር የሚቀርብ አይደለም፣ እንዲሁም የትግራይ ሉዓላዊነት የሪፈረንደም ጉዳይ አይደለም ማለታቸው የፖለቲካ ተንታኞች ድርጅቱ ካለፈው ጦርነት በኋላ ስትራቴጂውን እንደቀየረ ማሳያ ነው በማለት እየገለጹት ይገኛሉ። የፖለቲካ ተንታኞች እንደሚሉት ትህነግ ከዚህ ቀደም የነበረውን አዲስ አበባ ገብቶ ማዕከላዊ መንግስቱን የመቆጣጠር ፍላጎት ትቶ አሁን ትኩረቱን የትግራይን ሉዓላዊነት በተግባር ወደ ማረጋገጥ ወይም ዴፋክቶ ስቴት አዝሯል። ይህ አዲስ አካሄድ ደግሞ በህገ መንግስታዊ ስርዓትና በህዝብ ውሳኔ ወይም ሪፈረንደም ከሚመጣ ነጻነት ይልቅ በጉልበትና በወታደራዊ የበላይነት የሚረጋገጥ የራስ ገዝነት ጥያቄ ነው። ለዚህ ስትራቴጂ መሳካት ደግሞ ወልቃይትና ራያን በኃይል ማስመለስ እንደ ቅድመ ሁኔታ ተቀምጧል። ተንታኞች እንደሚጠቁሙት ትህነግ እነዚህን አካባቢዎች ዳግም መቆጣጠር የሚፈልገው ለግዛት ማስፋፋት ብቻ ሳይሆን ወደ ውጭ ሀገራት በተለይም ወደ ሱዳን የሚያደርሰውን ስትራቴጂክ መንገድ ለመክፈትና የኢኮኖሚና የደህንነት ዋስትናውን ለማረጋገጥ ነው። ይህ የትህነግ ግልጽ አቋም በኢትዮጵያውያን ሉዓላዊነት ላይ ከፍተኛ ስጋትን ደቅኗል። የሀገሪቱ ሉዓላዊነትና አንድነት አደጋ ላይ ባለበት በዚህ ወቅት ዜጎች በሁለት አማራጮች መካከል እንዲቆሙ ተገደዋል። አንደኛው የኢትዮጵያን አንድነትና የግዛት ታማኝነት ማስከበር ሲሆን ሁለተኛው ደግሞ ሀገርን ለማፍረስ ከሚንቀሳቀሱ ኃይሎች ጋር በተዘዋዋሪም ይሁን በቀጥታ መተባበር ነው። በዚህ ረገድ የኢትዮጵያን አንድነት ለድርድር አይቀርብም የሚለው ድምጽ ከምን ጊዜውም በላይ እየጠነከረ መጥቷል። በተለይም በአሁኑ ወቅት በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች ከትህነግ ጋር አላቸው ስለሚባለው ስልታዊ ትብብር ተንታኞች ጠንካራ ትችት እያቀረቡ ነው። ትህነግ ግልጽ የሆነ ሀገር የማፍረስና የመገንጠል አጀንዳ ይዞ እየተንቀሳቀሰ ባለበት ሁኔታ ከዚህ ኃይል ጋር የሚደረግ ማንኛውም አይነት ወታደራዊም ሆነ ፖለቲካዊ ትብብር ታሪካዊ ስህተት መሆኑን ተንታኞች ያስጠነቅቃሉ። ይህ ትብብር በአጭር ጊዜ ያነጣጠረ ፖለቲካዊ ትርፍ ቢመስልም በረጅም ጊዜ ግን የአማራን ሕዝብና የኢትዮጵያን ሕልውና አደጋ ላይ የሚጥል መሆኑን ይገልጻሉ። ተንታኞች አክለውም በወሎ በኩል ከትህነግ ጋር ግንኙነት አላቸው ተብለው የሚጠረጠሩ የፋኖ መሪዎች እነ ምሬ ወዳጆ፣ ድርሳን ብርሃኔ፣ ሄኖክ አዲሴና አበበ ሙላት ድርጊታቸው በሕግም ሆነ በሞራል የሚያስጠይቅ መሆኑን ሊገነዘቡ እንደሚገባ ያሳስባሉ። ከታሪካዊ ባላጋራ ጋር ተባብሮ አገርን ማፍረስ ለትውልድ የሚተርፍ ጠባሳ ነው የሚሉት ተንታኞቹ እነዚህ አመራሮች ከዚህ አደገኛ ጥምረት በአስቸኳይ እንዲወጡና ለኢትዮጵያ ሉዓላዊነት ቅድሚያ እንዲሰጡ ጥሪ አቅርበዋል። በሌላ በኩል የሀገር ውስጥ ልሂቃንና የፖለቲካ ድርጅቶች የትህነግን አዲስ አቋም በቀላሉ ሊመለከቱት እንደማይገባ ይመከራል። ድርጅቱ ሉዓላዊነት የሪፈረንደም ጉዳይ አይደለም ማለቱ በኢትዮጵያ የሕግ ማዕቀፍ ውስጥ ለመንቀሳቀስ ፍላጎት እንደሌለው ማሳያ ነው። ይህ ደግሞ ማዕከላዊ መንግስቱን ብቻ ሳይሆን አጎራባች ክልሎችንና መላውን የኢትዮጵያ ሕዝብ ለከፋ የደህንነት ስጋት የሚያጋለጥ በመሆኑ የተቀናጀ ብሔራዊ ምላሽ እንደሚያስፈልገው ይነገራል። በአጠቃላይ ኢትዮጵያ በአሁኑ ወቅት በውስጥና በውጭ ኃይሎች ብርቱ ፈተና እየደረሰባት ይገኛል። የትህነግ የዴፋክቶ ስቴት ፍላጎትና የፋኖ ታጣቂዎች ያልተገራ ትብብር ሀገሪቱን ወደማትወጣው አዘቅት ውስጥ ሊከታት ይችላል። እያንዳንዱ ኢትዮጵያዊ በተለይም የህዝብ አመኔታ ያላቸው መሪዎች ከጊዜያዊ የስልጣንና የጥቅም ፉክክር ይልቅ ለሀገር ዘላቂ ሰላምና አንድነት ዘብ መቆም ያለባቸው ወሳኝ የታሪክ ምዕራፍ ላይ እንገኛለን። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበረ። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል የቻናላችን ቤተሰቦች ይሁኑ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን ይሁኑ።